ወደ ላይ ስለ 43 ላይ ሳይሆን 41 42 አካባቢ ላይ ምን ይላል? የወይን አታክልት ጌታ በሚመጣ ጊዜ የሚለው የቱ ጋር ነው ያለው? የወይን አታክልት ጊዜ በሚመጣ የወይን አታክልቱ ጌታ ባለቤት ወደ ላይ ነው ያለው። እስቲ ይኸው በደንብ አይታይም ያንተ። የወይን አታክልት ባለቤት ቢለው አንብበው። አንብበው የወይን አታክልት የሚል የለም። ቁጥር ሰክ ኡስታዝ ወደ ላይ አይታየም። በደንብ ስለማይታይ እኮ ነው። አንብበው አንተ። የወይን አታክልት ጌታ በሚመጣ ጊዜ የሚል የለም። 37 ወይ 39 ላይ እሺ። በኋላም ልጄስ ያፈሩታል ብሎም ልጁን ላከባቸው። ገበሬዎቹም ግን ልጁን የወይን አታክልት ጌታ የሚል የለም ወይ? አታነበውም እንዴ? ይታያል እኮ ለኔ እኮ ስለማይታየኝ ነው። ቁጥር 40 ላይ አለ ኡስታዝ። ቁጥር 40 ላይ እንዲህ የሆኑት አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርጋል? እንግዲህ የወይን አታክልቱ ጌታ በሚመጣ ጊዜ አለ። ልጁን የላከው ማን ነው? የወይን አታክልቱ ነው፣ ባለቤት ነው። እሱ በሚመጣ ጊዜ አለ። አሁን የወይን አታክልት ባለቤት ማን ነው ነው ጥያቄው። የኛ ፖይንታችን ማን ነው? የወይን አታክልት ባለቤቱ ልጁን የላከው ማን ነው? ማን ነው? ያጀማ ልጁን የላከው የወይን አታክልት ባለቤቱ ማን ነው? አብ ነው። አብ ነው። ስለዚህ አብ ምን ይላል ማለት ነው? አብ ምን ይላል? ይመጣል ማለት ነው። አዎ ትንቢተ ሚክያስ ምዕራፍ 5 ቁጥር 4 ላይ ያወጣውና ከዛ በኋላ ወደ ራእይ እንመለሳለን። ትንቢተ ሚልኪያስ ምዕራፍ 4 ቁጥር 5 ሚልኪያስ የመጨረሻው። አዎ እሺ። እነሆ ታላቁ የሚያስፈራው የአምላክ የያህዌ ቀን ከመምጣቱ በፊት ነብዩ ኤልያስን ልክላቸዋለሁ አለ። ከዛ መጥቼም ምድርን በርግማን እንዳልመታ ይላል። መጥቼም ያህዌ ነው የሚናገረው፣ አብ ነው የሚናገረው። መጥቼም ይላል እዛው ላይ ሚልኪያስ 3:1 ላይ እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል፣ የቃል ኪዳኑ መልእክተኛ ይመጣል አለ። የቃል ኪዳኑ መልእክተኛ ማን ነው? መሲሁ ነው። ነገር ግን የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል የተባለው አብ ነው። ስለዚህ አብ እንደሚመጣ በመጽሐፍ ቅዱስ ብዙ ማስረጃዎች አሉ። አሁን ጥያቄ የሚነሳው ያለ የነበረ የሚመጣው የተባለው አንደኛ ግራማቲካሊ ከኢየሱስ ክርስቶስ ተነጥሎ ከተቀመጠ ራእይ 1:8 ላይ ያለው ይላል ነው የሚለው። ማን ነው አልፋና ኦሜጋ ያለው ስንል ያለ የነበረ የሚመጣው አለ። ማን ነው ያለ የነበረ የሚመጣው የተባለው? ራእይ 1:4 ላይ ያለው አካል ማለት ነው። ከዛ በኋላ ደግሞ ሁሉን የሚገዛ ጌታ አምላክ አለ። ሁሉን የሚገዛ ጌታ አምላክ ማን ነው? ራእይ ምዕራፍ 21 ቁጥር 22 ላይ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው አለ። በጉ የተባለው ከሁሉን የሚገዛ ጌታ አምላክ እና በሚልና ናቸው በሚል ተነጥሏል። ይሁት ራእይ ዮሐንስ ምዕራፍ 21 ቁጥር 22 ላይ ሁሉን የሚገዛ ጌታ አምላክን አያችሁ። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው። ሁሉን የሚገዛ ጌታ አምላክ አብ ነው። በጉ የተባለው ወልድ ነው ማለት ነው። ናቸው ይላል ደግሞ ናቸው የተባለ ለሁለት ነው። ኮፕላቲቭ ቨርቡ ሲንጉላር አይደለም፣ ፕሉራል ነው። ናቸው ሁሉን የሚገዛ ጌታ አምላክ እና በጉ ኢየሱስ ነው። ሁሉን የሚገዛ ጌታ አምላክ አብ ነው ማለት ነው። ስለዚህ አብ ሁሉን የሚገዛ ጌታ አምላክ ከተባለ ራእይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣ ራእይ 1:4 ላይ ያለው ሁሉን የሚገዛ ጌታ አምላክ ራእይ ዮሐንስ ምዕራፍ 21 ቁጥር 22 ላይ ያለው እሱ ነው። አልፋና ኦሜጋ እኔ ነኝ ያለው። ይሄን ይመስላል። ያልገባችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ግቡና ኡስታዝ ልጠይቅ እኔ ትችላለህ። ዮሐንስ 1:5 ላይ ባለው ሶስት ማንነት ነው የሚገልጸው። አራት ላይ ሶስት ሳይሆን ሶስት ሀልዎቶች ናቸው።
ሶስት አለወት ሶስት ማንነት ሳይሆን ሶስት አለወት ምን ማለት ነው? ሶስት አለወት ማለት ለምሳሌ እኔ ድመትና ውሻ ስንት ማንነት ነን? ሶስት ማንነት አይደለን። ውሻ ማንነት አለው? ማንነት ምንነት ነው። ምንነት ነው ያለው። ሰው አምላክና መልአክ ማንነት ነው ያላቸው፣ ምንነት ነው ያላቸው። ምንነት ሁለቱም መልአክ ማንነት አላቸው። እኔ ይላሉ አይደል? ገብርኤል፣ ሚካኤል ምናምን። ከዛ አምላክም ደግሞ ማንነት አለው እኔ ይላል። ከዛ እኔም እንትን እላለሁ ማለት ነው። አሁን እዛ ጋር የተጠቀሱት ሶስት ኑባሪዎች ናቸው የተጠቀሱት። አንደኛ ያለ የነበረ የሚመጣው ሁሉንም የዛሬት አምላክ ፈጣሪ፣ ሁለተኛ መላእክቶች ሰባቱ መናፍስት የተባሉት ሰባቱ መላእክት ማለት ነው። እሱን ከፈለክ ራዕይ 8:2 ላይ ታገኘዋለህ። ራዕይ 8:2 ላይ ምን ይላል? በዙፋኑ ፊት ያሉት ሰባቱ መላእክቶች እንደሆኑ ይናገራል። ራዕይ ዮሐንስ ምዕራፍ 8:2 ላይ ያወጣላቸው። እዛ ላይ ምን ይላል? በአምላክ ፊት የሚቆሙት ሰባቱ መላእክትን አየው አለ። ሰባቱ መላእክቶች በአምላክ ፊት የሚቆሙት ብሎ ነው ያስቀመጠው። ራዕይ ዮሐንስ ላይ ደግሞ ምዕራፍ 4 ላይ ራዕይ ዮሐንስ ምዕራፍ 4 ላይ ምን ይላል? ቁጥር 5 ላይ በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበረ፣ እነርሱም ሰባቱ የአምላክ መናፍስት ናቸውና ይላል። በዙፋኑ ፊት ይበሩ ነበራል። ሰባቱ ሊቃነ መላእክት የሚባሉት ሰባት አሉ። ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ኡራኤል፣ ራጉኤል እና ሳቁኤል ይባላሉ። እነዚህ ሰባቱ ማለት ነው የሚባሉት። ራዕይ 4:5 ላይ ይዩት። ራዕይ 4:5 ላይ ይዩት። ራዕይ ምዕራፍ 5 ላይም አሉ እነዚህ መላእክቶች። ስለነዚህ መላእክቶች ያወራል። ራዕይ ዮሐንስ ምዕራፍ 5 ቁጥር 6 ላይ ይናገራል። እነርሱ ወደ ምድር የተላኩ የእግዚአብሔር መናፍስት ናቸው ይላል። ሰባቱ የእግዚአብሔር መናፍስት ናቸው ይላል። ስለዚህ እነዚህ ሰባቱ የእግዚአብሔር መንፈሶች ወይም ደግሞ የእግዚአብሔር መላእክቶች የእግዚአብሔር መንፈሶች ተብለዋል። ሰባቱ መላእክት እነማን ናቸው? በትውፊት ደረጃ በአይሁዳውያኖች እና በክርስትና ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል፣ ኡራኤል እና ሳቁኤል ይባላሉ ማለት ነው። ይሄን ይመስላል ማለት ነው። መጥቷል ሚንዘ ሚካኤል። መቀጠል ይቻላል። ቀጥል ሚንዘ ሚካኤል። አይ ጥያቄ እየጠየቁኝ ነበር እና ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ አምላክ ለኢየሱስ የሰጠው ይላልና ባለቤት ማን ነው? ተሳቢ ማን ነው? ተሻጋሪ ግስ ምንድን ነው? እዛ ላይ አንድ ላይ እኮ አይ እዛ ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠ ነው የሚለው፣ ግን ግልጠቱ እዛ ክፍል ላይ የሚናገረው ኢየሱስ ክርስቶስን ነው የሚለው። እዚህ ጋር እኮ በግልጥ ማለት ነው። ሰጪው ማን ነው? በእግዚአብሔር ዘንድ እግዚአብሔር ነው የሚለው። ሰጪው ባለቤት ማን ነው? ባለቤት ሲሆን እግዚአብሔር እንደሰጠው። ግራማቲካሊ ባለቤት ማን ነው ያልኩ። ግራማቲካሊ ሳብጀክቱ ማን ነው? እሺ በእንግሊዝኛ ያላርገልን እኮ እሱ ምንድነው የሰጠው የሚለውን ነገር ደግሞ ያው እሱን እንመጣበታለን። ሳብጀክቱ ማን ነው ያልኩ። ባለቤት የአረፍተ ነገሩ ባለቤት ማን ነው? እግዚአብሔር። ኦብጀክቱ ማን ነው? ተሳቢው ማን ነው? ኢየሱስ። ትራንሲት ቨርቡ ማን ነው? ምን አልከኝ? ተሻጋሪ ግሱ ምንድነው? ተሻጋሪው ግሱ ምንድነው? እንትን ራእዩ ነው። ተሻጋሪ ግሱ ምንድነው ያልኩ? ግስ ነው ያልኩ። ራእይማ የተሰጠው ነገር ነው፣ ሰብስታንቲቭ ነው እኮ የተሰጠው ነገር አይደል ያልከኝ? ለኢየሱስ ክርስቶስ በኢየሱስ ክርስቶስ ተሻጋሪ ግሱ ምንድነው? ተሻጋሪ ግሱ ምንድነው እኮ የሰጠውና ያልከኝ ራእዩን እኮ ነው የሰጠው። ተሻጋሪ ግሱ ምንድነው ነው ያልኩ እንጂ ምን ሰጠው አይደለም ያልኩ። ዘሚካኤል በደንብ አዳምጠኝ እሺ። አይ ተሻጋሪ ግሱ ምንድነው? ተሻጋሪ ግሱ ትራንሲት ቨርቡ ምንድነው እኮ እዚህ ጋር ምን ሰጥቶታል ልትለኝ ፈልገህ ነው? ምን ሰጥቶታል ብዬ አልጠየቅኩም እኮ መቼ አልመጣሁም ወደዛ እኮ። እሺ ትራንሲት ቨርቡ ምንድነው? ተሻጋሪ ግሱ ምንድነው? እንዴት እኮ ስላልገባ እኮ ነው እኮ። ካልገባ አልገባኝም በለኝና ልመልስልህ።
እሺ መልሰው። አዎ ካልገባ ምንድነው ሰጠው የሚለው ነው ገስ። አሁን ለምሳሌ እኔ ለሚካኤል ገንዘብ ሰጠውት ብዬ ካልኩኝ ባለቤት እኔ ነኝ፣ አንተ ተሳቢ ነህ። ትራንሲቲቭ ቨርቡ ደግሞ ምንድነው ሰጠው የሚል ነው ራሱ ሰጠው ይላል ትራንሲቲቭ ቨርብ አለ። ስለዚህ አሁን የሚያሳየው ምንድነው አምላክ የሚባለውና ኢየሱስ የሚባለው ግራማቲካሊ ሁለት ዲስቲንክት የሆኑ ፐርሰኖች መሆናቸውን የሚያሳይ ነው ያለው ራዕይ ዮሐንስ 1:1 ላይ። ከዛም ባሻገር ደግሞ አብና ወልድ ወይም ደግሞ እዛ ጋር አምላክና ኢየሱስ ግራማቲካሊ ሁለት የተለያዩ ዲስቲንክት የሆኑ ኦንቶሎጂ ናቸው ማለት ነው። ማንነትም ምንነትም የተለያዩ ናቸው ማለት ነው። አሁን ለኢየሱስ የሰጠው ምን እንደሆነ እዛው ራዕይ ዮሐንስ ይነግርሃል። እንግሊዝኛውን አንድ ያደርገለት ግልጽ እንዲያደርግለት አፖካሊፕስ ነው የተሰጠው ለኢየሱስ ክርስቶስ። አፖካሊፕስ ነው የተሰጠው ለኢየሱስ ክርስቶስ። ዘሚካኤል ምን ትላለህ? እስቲ ዘሚካኤል አለ አለው እየሰማሁ ነው። ምንድነው የሰጠው ለሚለው ነገር አሁን ሊነግረን ነው። ዘ ሬቨሌሽን ኦፍ ክራይስት ይላል አይደል? ጂሰስ ክራይስት ይላል። ዘ ሬቨሌሽን ኦፍ ጂሰስ ክራይስት አለ የክርስቶስ ራዕይ which God gave unto him ይላል። ጋድ ለኢየሱስ የሰጠው የኢየሱስ ክርስቶስ ራዕይ ይላል። ራዕዩ የተሰጠው ለማን ነው? ለክርስቶስ። አዎ። ስለዚህ ለኢየሱስ የተሰጠው ምንድነው? ለኢየሱስ ክርስቶስ የተሰጠው እኮ እዚህ ጋር ሰጠው ነው የሚለው። የተሰጠው ነገር አልተገለጸውም። ያው ዘ ሬቨሌሽን የሚል የለም። ለክርስቶስ የሰጠው ነው ያልከው። በክርስቶስ የተገለጠው ነገር ነው። አምላክ ለኢየሱስ የሰጠው ምንድነው ነው ያልኩ። የሰጠው ምንድነው ነው ያልኩ እኮ እዚህ ጋር የሰጠው በእርሱም የተገለጠው ይላል። በእርሱ የተገለጠውን ነገር እኮ ምንድነው የሰጠው እኮ ነው ማለት የሰጠው ምንድነው? በኢየሱስ ክርስቶስ ዘንድ የተገለጠውን ነገር። ይኸው እዚህ ጋር አንብበው ከላይ አይነበብልህ? ሬቬሌሽን የሚል ነገር የለም። ዘ ሬቬሌሽን በአማርኛው ይደረግና በአማርኛው እና እንግዲህ ለመማር ከሆነ ካሰብክ ይኸው እዚህ ጋር ግልጽ አለልህ። ዘ ሬቬሌሽን ይላል ራሱ አፖካሊፕስ ይባላል። በአማርኛው መረዳት መማር አይቻልም? ኧረ በደንብ ይሰራ ነው። ሌላ ቀን እየሰራ ነው። ስልክ ገብቶበት ነው። አልባት ጠብቆ እሺ፣ ታባሩ ለቤቱ አሪፍ ነው። ይቅርታ ስልክ ገብቶብኝ ነው። እሺ አለው ሰማለሁ። ድምጽ ርቋል ኡስታዝ። አሁን ሰማለሁ። ይሰማል። አሁን አሪፍ ነው። ዘ ሬቨሌሽን ኦፍ ጂሰስ ክራይስት የሚል ነገር የለም። ዘሚካኤል አለ እዚህ ጋር ዘ ሪሌቬሽን ኦፍ ጂሰስ ክራይስት የሚል ነገር አለ። ሬቬሌሽን በል እስቲ አንዴ ድገመው። ሬሌቬሽን እኮ ሬሌቬሽን ሻን ሬሌቬል አስተፋኝ ራሱ ዘ ሬቨሌሽን በል እስቲ በለው ባጭሩ። ሬቬሌሽን ይሉታል፣ ሬቨሌሽንም ይሉታል። ሬቬሌሽን አዎ ማለት ነው ትርጉሙ። ተርጉምለት እዛ ኮፒ አድርግና ተርጉምለት እንዲገባው። ሪቬሌሽን የጋራጅ ውስጥ ያለ የመኪና ዕቃ እኮ ነው የጠራው። እስቲ አንተን በለት ሬቨሌሽን ብለህ ኮፒ አድርገህ ጎግል ላይ አድርገለት ተርጉምለት እንዲገባው። እዚህ ጋር በአማርኛ የተተረጎመው ትክክል አይደለም ወይድ? አማርኛው ላይ አልተገለጸም። ራሱ ግዕዙ ላይ ተጠቅሷል። ራሱ ቀለሜሲስ ይባላል። ቀለሜሲስ ማለት ራይ ማለት ነው። ራይ ማለት አይተርጉምልህ ከፈለክ አይተርጉምልህና አንተን በል አይተርጉምና ይህ ክፍል ለክርስቶስ አብ የተናገረውን ለክርስቶስ ሰጥቶታል ለማለት ነው። እኔ አልገባኝም። አዎ ራዩ ኢየሱስ ካረገ በኋላ ሰማይ ላይ ሆኖ አምላክ ለኢየሱስ ምን ሰጠው? ራይ ሰጠው። እንግዲህ ማለት ሰማይ ላይ ከሄደ በኋላ ማለት ነው። ሰማይ ላይ ከሄደ አሁን ምድር ላይ ቢሆን ኖሮ ሌላ ጉዳይ ነው።
በስጋው በሰውነቱ ምናምን ከተዋሃደ በኋላ ራእዩ ነው ራእይ ይነግራል። እዛው ላይ አዙዛ አንድ ያውጣለት እዛው ላይ የተሰጠው ነገር ሁለት ነገር ነው እኮ የተሰጠውና በእርሱም የተገለጠው ይላል። እዚህ ጋር የተሰጠው ምን እንደሆነ ይነግራል እኮ ምን እንደሆነ ይነግራል። ቆይ እንትን ይኸውልህ ላንብብልህ እኔ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። እግዚአብሔር ለማን ሰጠው? እሱ ለምን እሱ ክርስቶስ እዚህ ጋር ዮሐንስ 17:8 ላይ ምን እንደሆነ ቃል ነው የሰጠኝ ቃል እሱ ምድር ላይ ያለ የሰጠኝን ቃል ሰጥቻቸዋለሁ የሚለው ዮሐንስ ወንጌል 17:8 ላይ ኦሬዲ ምድር ላይ ያለ ነው። ወንጌል ነው የሚናገረው። ግን እዚህ ጋር ደግሞ ይሄኛው ግን ካረገ በኋላ ነው የተሰጠው። ኢየሱስ ካረገ በኋላ ነው የተሰጠው። ምክንያቱም ካረገ በኋላ እንጂ ምድር ላይ እሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ያለውና 14 ላይ ያለው የአምላክ ቃል ነው እንዲናገር የተሰጠው። ዮሐንስ ወንጌል 12:49 ላይም እኔ ከራሴ ምንም አልተናገርኩምና ነገርን የላከኝ እርሱ የሚለውና የምናገረውን ትእዛዝ ሰጠኝ ይላል። እሱ የራሱን ብቻ ቃል እየሰማ ነበር። የሚናገረው የአምላኩን ቃል ነበር የሚሰማው። ራእይ ዮሐንስ አንዳንድ ላይ ግን ኢየሱስ ካረገ በኋላ ነው የተሰጠው። ራእይ ኢየሱስ ካረገ በኋላ ነው የተሰጠው። የተናጋሪው ግን እዚህ ጋር ክርስቶስ ራሱ ነው። ቆይ አይደለም ቶሎ ይሆን ዘንድ የሚገባውን አለ። ቆይ ቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ አለ። አሁን ከማን ነው የመጣው? ራእዩ መጀመሪያ የመጣው ከማን ነው እኮ? እዚህ ጋር ከእግዚአብሔር ያው ግልጠቱ የክርስቶስ ነው የሚለው እኮ ከማን ነው የተሰጠው? ማን ነው የሰጠው? ለኢየሱስ የሰጠው ማን ነው የሰጠው? እኮ እግዚአብሔር ነው። እግዚአብሔር ለኢየሱስ ሲሰጠው ኢየሱስ ደግሞ በመላኩ አረገና መላኩ ወደማ ይዞት ሄደ እኮ። እግዚአብሔር ለምን ቀጥታ እዚህ ጋር ክርስቶስ አይናገርም? እሱ ፍላጎት ነው እሱ የሱ ፍላጎት ነው። ለምን ዮሐንስን ቀጥታም ክርስቶስም አላናገረው? መሀል ላይ እኮ መልአክ አለ። በክርስቶስና በዮሐንስ መካከል መልአክ አለ። ለምንድን ነው ክርስቶስ መልአኩን አያናገረው? አያስኬድም። አሁን ምን እንደሆነ ሬቪሌሽን ይነግርህ ነው። ይሄ ራእዩን መልእክት አድራሽነቱ መልእክት እንደሚያደርሱ የመጽሐፍ ቅዱስ የሚናገር። ስለዚህ ይኸውልህ አሁን ከዛ በኋላ ቁጥር 2 ላይ ይነግራል። አሁን ምን እንደሆነ ራእዩ ምን እንደሆነ ይነግርሃል። እርሱም አለ ለአምላክ ቃልና ለኢየሱስ ምስክርነት ላየ ሁሉ መሰከረ አለ። ምንና ምንድን ናቸው? ሁለት ነገሮች ናቸው ራእዩ የሚይዘው። ምንና ምን ናቸው? ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነት ለኢየሱስ ክርስቶስ። ስለዚህ ራእዩ የአምላክ ቃልና የኢየሱስ ምስክርነትን ያቀፈ። ኧረ በለው የባሰም አለ ለካስ እንደዚህ የማንና የማን ይላል? የአምላክ ቃልና ምን ራእዩ ምንንና ምን ያቅፋል ይላል? ያቀፈው ስንት ነገር ነው? የኢየሱስ ክርስቶስ ምስክርነትንና የእግዚአብሔር ቃልን። እግዚአብሔር የተባለው ማን ነው? ራእይ አንዳንድ ላይ እግዚአብሔር ነው የተባለው እኮ። እርሱ ለእግዚአብሔር ቃል እግዚአብሔር የሚለው አውዱ ላይ ከላይ እግዚአብሔር የተባለው ማን ነው? አውዱ ላይ ያለው እግዚአብሔር እኮ። እግዚአብሔር ነው የተባለው ማን ነው? ያ እግዚአብሔር አብ ነው ወይስ ወልድ ነው ወይስ ምንድን ነው? አልተገለጸም። እዚህ ቢገለጽ ነግሬህ ነበር። ለኢየሱስ ራእይ የሰጠው ማን ነው? እግዚአብሔር አብ ወይስ ወልድ ወይ መንፈስ ቅዱስ? እኮ አልተገለጸም እኮ አልኩ። እዚህ ክፍል ላይ ለኢየሱስ ራእይ የሰጠው እግዚአብሔር ነው የተባለው እኮ። እግዚአብሔር ማን ነው ግን? እንደዚህ ኮንቴክስቱን ስታየው እኮ እዚህ ጋር ኮንቴክስቱ ላይ ግን ወልድ አይደለም የሰጠው። ወልድን አያካትትም እኮ። ለኢየሱስ ክርስቶስ እግዚአብሔር የሰጠው ነው የሚለው እዚህ ጋር እኮ። ማን ነው የሰጠው? ያ ለኢየሱስ የሰጠው እግዚአብሔር የተባለው ሪፈር የሚያደርገው አብን ነው ወልድን ነው ወይስ መንፈስ ቅዱስን ነው የጠየቅኩ እኮ። እግዚአብሔር የሚለው ቃል ሶስቱንም የያዘ አንድ አካል ነው። ስለዚህ ሶስቱም ናቸው ለኢየሱስ የሰጡት ራእዩን። አይ እግዚአብሔር ነው የሚለው እዚህ ጋር አልተገለጸም። ምን ማለት አልችልም። አልተገለጸም። በቃ ለቃሉ ታማኝ ካልሆንክ ተወው፣ በቃ ችግር የለውም። በቃ ከሌሎች ጋር ቀጥል። እኔ በእንደዚህ አይነት ሁኔታ ከሆነ እንትን የምትለው ትንሽ ያስቸግራል። አስረዳ። ምክንያቱም ወደ 4-5 ላይ ደግሞ በጣም ጠንከር ያለ ነገር ላመጣ ስለምችል የምትቋቋመው አይደለም አይመስለኝም ራሱ ማለት ነው። ለማንኛውም ሌላ ሰው አስገቡ። አይ ቲንክ ይመስለኛል ይበቃዋል። ሌላ ሰው አስገቡ። ሰላም አለይኩም። ምናልባት ከዚህ ጋር ተያይዞ አንድ ጥያቄ ማንሳት ይችላል? ትችላለህ። ዮሐንስ ራእይ ምዕራፍ 21 ቁጥር 22 ላይ ይመስለኛል ምናልባት
ፊተኛና ኋለኛ ነው የሚለውና አያይዘህ ደግሞ የገነትም የሲኦል መክፈቻ አለ የሚለውን አያይዘህ ብታብራራለህ። አብዱ የሚባለው ሙስሊም ነው ወይስ ክርስቲያን ነው? አብዱ የሚባለው አድሚንም ነው ቤት ውስጥ። አዙዝን ከሆነ ኡስታዝ ሙስሊም ነው የለኝ። አዙዝ አፖሎጂስ የሚለው ኖ አብዱ የሚባለው ታች ያለው ክርስቲያን ነው ወይስ ሙስሊም ነው ጥያቄው። ኦኬ የምጽፈውን ነገር አስተካክል። አይ ቲንክ እኔ እንደው ሙስሊም አልመሰልከኝም ነበር ማለት ነው። አስተካክል። ትክክለኛ ነገር አልጻፍክም አብዱ እና ታውሺ ከቀደም ጀምሮ ሳየው እኔ እንደውም ክርስቲያን ነው የመሰለኝ የነበረው፣ ግን ሳየው ደግሞ አድሚንም ነው። መሰዳደብ ጥሩ አይደለም። ለማንኛውም ማለት ነው እንቀጥል። እሺ ቀጥል። ያው ኡስታዝ እንትን ነው ዮሐንስ ራዕይ ምዕራፍ 1 ቁጥር 22 ላይ ይመስለኛል ፊተኛና ኋለኛ ነው የሚለውን እንዲሁም ደግሞ የገነትም የሲኦል መክፈቻ አለ የሚለው ጋር ተያይዞ ከኢየሱስ አምላክነት ጋር ስለሚያቀርቡት የገነትም የሲኦልም አይልም። ራዕይ ዮሐንስ 1:17 እና 18 ላይ የሚያወራው ኢየሱስ ሞቶ ከተነሳ በኋላ ያለውን ፊተኛና ኋለኛነት እንጂ ናይዘር ቢጊኒንግ ኖር ኢንድ የሚለውን የሚያመለክት አይደለም። ለምን ራዕይ 2:8 ላይ ታገኘዋለህ። ሞቼም ነበረ ሞቶ የነበረውም የተነሳውም ፊተኛና ኋለኛ ነው የሚለው። ኢየሱስ ከሞት ሲነሳ ነው የሚለው እንደ መጽሐፍ ቅዱስ የሙታን ፊተኛ ነው። የቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱ የሙታን ፊተኛ ነው ይላል፣ መጀመሪያ ነው ይላል። መጀመሪያ ለሚለው ቃል የሚጠቀምበት ፕሮቶስ የሚለው ቃል ነው። ግሪኩ ተመሳሳይ ነው። ፊተኛ ነው ኢየሱስ፣ የሙታን ፊተኛ ነው። ኢየሱስ ከሞት ሲነሳ ኋለኛው አዳም ነው የሆነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ኋለኛው አዳም ይለዋል። ስለዚህ ኋለኛና ፊተኛ የተባለው ከሞት ሲነሳ ኢየሱስ ሪላቲቭሊ ወይም ሴማቲክ ሬንጅ ሆኖ የመጣ ቃል እንጂ ናይዘር ቢጊኒንግ ኖር ኢንድ የሚለውን ነገር አያመለክትም። አልፋና ኦሜጋ የሚለውን አያመለክትም። አልፋና ኦሜጋ ማለት አልፋ የመጀመሪያው ግሪክ ፊደል ነው፣ ኦሜጋ የመጨረሻው ፊደል ነው። ናይዘር ቢጊኒንግ ኖር ኢንድ ማለት ነው። መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ ማለት ነው። ከፍጥረት በፊት ያለ ከፍጥረት በኋላ ያለ ማለት ነው አልፋና ኦሜጋ። ስለዚህ ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው ራዕይ 1:4 ላይ ያለው ሁሉንም የገዛ ጌታ አምላክ ራዕይ 21:22 ላይ ያለው ነው። ስለዚህ ጌታ አምላክ የተባለው ነው አልፋና ኦሜጋ እኔ ነኝ ያለው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ለኢየሱስ እንደሚሰጠው ተናግሯል። ስለዚህ ያለ የነበረ የሚመጣው ሁሉንም የገዛ ጌታ አምላክ ያ አልፋና ኦሜጋ እኔ ነኝ የሚለው እሱ ነው። ራዕይ 1:8 ላይ የሚናገረው ግን ሞቼም ነበር አለ። ከተነሳ በኋላ ግን ፊተኛና ኋለኛ ሆነ ማለት ነው። የሙታን ፊተኛና ኋለኛው አዳም ነው የሆነው ማለት ነው። ከዛ በኋላ የሞትና የሲኦል መክፈቻ ተሰጥቶኛል አለ እንጂ የገነትና የጀሃነም መክፈቻ ተሰጥቶኛል አላለም። እዛ ጋር የሞትና የሲኦል ነው የሚለው። ሲኦል ማለት መቃብር ማለት ነው ትርጉሙ። መቃብር ሲኦል ሀዲስ የሚለው የግሪከኛው ቃል ወይም ደግሞ የማነው ሲኦል የሚለው የዕብራይስጥ ቃል መቃብር በሚል ይመጣል ማለት ነው። ለምሳሌ ያዕቆብ የሆነ ሰዓት ላይ ምን ነው ወደ ሲኦል በወረድኩኝ ኖሮ ምናምን ይላል። ወደ መቃብር ማለት ነው። ልጁን ሊፈልግ ዮሴፍ ተገሏል፣ ምንድነው አውሬ በላው ምናምን ሲሉት ሄጄ መቃብር እንትኑ ጋር ሊድ ወደ መቃብሩ ሊድ ወዮ ምናምን ሲል ታያላችሁ። ስለዚህ መቃብር ሲኦል የሚለው መቃብር እንትን ይላል። የሞትና የሲኦል መክፈሻ ተሰጥቶኛል ማለት ሙታኖችን ያስነሳ ነበር ኢየሱስ፣ ከራሱ አይደለም ያደረገው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ወይ 5 ላይ ምንድነው የሚለው? የሰጠኝን ስራ ፈጽሜ በምድር ላይ ያከበርኩ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 32 ላይ አብ እንዳዘዘኝ እንዲሁ አደርጋለሁና አለ። ዮሐንስ ወንጌል 14 ላይም እኔ የማደርገውን ነገር ከኔ የበለጠ ያደርጋል በእኔ የሚያምን ሰው አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ዮሐንስ ወንጌል ምዕራፍ 30 ቁጥር 37 አካባቢ ላይ ምንድነው የሚለው? አብ ልፈጽም ቁጥር 34 ላይ አብ ልፈጽመው የሰጠኝ ስራ ይላል። ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይ ደግሞ እኔ በአባቴ ስም ማድረገው ይላል። ስለዚህ በአባቱ ስም ነበር ሲያደርገው የነበረው ማለት ነው። ከራሱ ምንም ማድረግ አይችልም ማለት ነው። ከራሱ ምንም ነገር ማድረግ የሚችል አካል አይደለም ማለት ነው። አብ የሚያደርገውን ሁሉ ለወልድ ያሳየዋል አለ። ስለዚህ ከዚህ የሚበልጥ ነገር ያደርጋል። አብ ወልድ ከሚያሳየው በስተቀር አብ በራሱ ምንም ነገር ማድረግ አይችልም አለ። ስለዚህ ምንድነው ፖይንታችን ስንል ማቴዎስ ወንጌል 28:19 ላይ
ስልጣን ሁሉ ለኔ ምን አለኝ ይላል? ለኔ ምን አለኝ ይላል? ፈይሰል እሺ መርሐባ ቁጥር ስንት ላይ ነው ኡስታዝ? መጽሐፍ ቅዱስ እጄ ላይ የለም። ማቴዎስ 28:19 ላይ ስልጣን ሁሉ ለኔ ምን አለኝ ይላል? ተሰጠኝ ይላል። ስለዚህ የሞትና የመቃብር ስልጣን ሙት ማስነሳ ስልጣን የሰጠው ማን ነው? እግዚአብሔር ማለት ነው። ይሄን እንደሚያመለክተው ማለት ነው። ግን ምናልባት ኡስታዝ ከዚህ ጋር ተያይዞ የተጠራ አካል ይኖር ይሆን? ግሪኩም ላይ ሄዳችሁ ፊተኛና ኋለኛ የተባሉ አካላቶች ይኖራሉ ፍጡራን? አዎ አሉ። ማቴዎስ ወንጌል ላይ አለ። ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ ይላል አይደል? አይልም? ሰዎች ራሱ ፊተኞችም ኋለኞችም ተብለዋል። ፕሮቶስና እስካቶስ ተብለዋል። አታውቅም ይሄንን? ይሁን እንደሱ ደግሞ ምን ብለው ያመጣሉ መሰለው ኡስታዝ? ያ ክፍል ላይ ስለ ፐርሰናሊ ስለ አንድ ሰው አይደለም እየተናገረ ያለው እኮ ብዙ ነው ማለት እንደምሳሌ። ስለዚህ አሁን ፊተኞች ኋለኞች ፊተኞች ይሆናሉ ሲባል ብዙ ናቸው። እነዛ ከብዙ መካከል አንዱን ነጥልና ፊተኞች ኋለኞች ሁሉም ከሆኑ አንደኛውን ሰው ተነጥልና ወይ ጴጥሮስ ነው ወይ የሆነ ሰው ተነጥልና ማድረግ ትችላለህ። ጥቅሱ የቱ ጋር ነው የሚገኘው? እዚህ ጎበዝ የሆነ ሰው የሚነግረኝ እኔ ከመናገሬ በፊት አንድ ሰከንድ ከመናገሬ በፊት የቱ ጋር ነው የሚገኘው? ፊተኞች እነሆ ብዙዎቹ ፊተኞች ኋለኞች ፊተኞች ይሆናሉ የሚለው የቱ ጋር ነው? ማቴዎስ 18 መሰለኝ። 18 አይደለም። አስተካክል። ቀርበሃል። 19 እዛ አካባቢ ነው እርግጠኛ። ምዕራፍ 19 ቁጥር ስንት? ቁጥር ሜቢ ወደ 22 አካባቢ ነው ኡስታዝ። አይደለም፣ ቅረብ ቁጥር 30 ጎብዛቸዋል ማለት ነው። ስለዚህ ፊተኞችና ኋለኞች ተብለዋል ማለት ነው። ስለዚህ ኢንዲቪጁዋሊ ጴጥሮስ ፊተኛና ኋለኛ ሊባል ይችላል ማለት አንጻራዊ ነው። በአንጻራዊ ነገር የተነገረ ነገር ነው ለማለት የተፈለገው ይሄን ይመስላል። ሉጣኔ አይ ቲንክ ተመሳሳይ ነው አይደለ? እንትኑ እናት ቋንቋ ላይ ስንመለከተው እዚህም ላይ ኢየሱስም ላይ የተባለበት ፐርስፔክቲቭ ፕሮቶስና እስካቶስ ያዘው። ፕሮቶስና እስካቶስ ነው የሚለው። ፕሮቶስና እስካቶስ ፕሉራል ሲሆን ደግሞ ፕሮቶኢና እስካቶኢ። እስቲ ንገረኝ፣ ድገምልኝ። ፕሮቶስና እስካቶስ በአማርኛ ጻፉለት ታች ላይ ፕሮቶስና እስካቶስ። ፕሮቶስ ፊተኛ፣ እስካቶስ ደግሞ ኋለኛ። ፕሮቶስ እስካቶስ ፕሮቶስ እና እስካቶስ ፕሮቶስ እና እስካቶስ ያየው እስካቶስ ጽፎላላልኝ ማነው? አሲም ፕሮቶስ እና እስካቶስ። የፕሮቶስ ብዙ ቁጥር ምንድነው? ፕሮቶኢ 30 እና እስካቶኢ ምን ታደርጋተ? ፕሮቶኢ እና እስካቶኢ ፕሉራል። ማቴዎስ 19:30 ላይ ያለው ፕሮቶኢ እና እስካቶኢ ነው ተብሎ የተቀመጠው። ፕሮቶኢ እስካቶኢ። አሲም በደንብ ነው አድርጎ ይጻፈልህ። ይሄን ይመስላል። ለዛሬ ይብቃል። ጀዛኩሙላህ ኸይረን ኡስታዚ፣ አላህ ይጠብቅ። ጀዛኩሙላህ። አቡኪ እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዚ እየበረታ ነው? አልሐምዱሊላህ ኡስታዝ። ሰላም ነው? ሁሉ ሰላም አልሐምዱሊላህ ኡስታዝ። ጥሩ ነው የዲን ትምህርት? አዎ አልሐምዱሊላህ። አልተቻልክም። ስትዋይ ምናምን እሰማለሁ አንዳንዴ ስገባ እንደዚህ አንዳንድ ቤቶች ላይ እንጂ ያው ብቁ አይደለሁም። ግን ያው አንዳንድ በማውቀው ነገር አንፃር ብቃትና እውቀት እኮ እንትን አንጻራዊ ነው አይደለ? አንጻራዊ ነው ራሱ ማለት ነው። እና ስለዚህ ምንም አትጨናነቅ። በአንጻራዊ ደረጃ ነው ሁሉ ነገር የተቀመጠው። ኢንሻአላህ
ጥሩ ነው። ማሻአላ በርታ፣ አላህ ያበርታ። በሙቀት ሳይሆን በእውቀት፣ በስሜት ሳይሆን በስሌት፣ በፍልጥ ሳይሆን በፈሊጥ የምታወራ አላህ ያድርግ። አሜን ኡስታዝ፣ አሜን አሜን። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማርና ወተት ኡስታዙ ጥያቄ ነበረኝ። እሺ ጠይቅና ልውጣ። ጠይቁ። የሰው ልጅ ማለት ነው ኡስታዝ ማለት ሂዳያ የሚሰጠው አላህ ነው አይደለ? ማለት ነው። ሂዳያ አላህ ለምሳሌ ሂዳያ በአላህ እጅ ሆኖ ያልተሰጣቸው ሰዎች መጠየቅ አለባቸው? የሰው ልጅ ባልተሰጠው ነገር ላይ መጠየቅ አለበት? ለምንድን ነው የምታፋጥጠኝ? እኔ እዚህ ፊት እንደዚህ አይነት ጥያቄ ከበድ ያለ ጥያቄ ለምን ትጠይቀኛለህ? አይ ቀለል ያለ ምን አድርግ ነው የምትለኝ አሁን? መልስልኝ ነው ያልኩት። እኔማ ምን አድርግ ነው እኮ ለምን ታፋጥጠኛለህ? ህዝብ ፊት ለምን ታፋጥጠኛለህ ነው ያልኩህ። እኔ ቀለል ያለ ጥያቄ አንተና ያደፋፈርከኝ እነዚያ ጥያቄዎች አንዳንዴ ራስ ፓስ ይሆኑብኛልና ምንም አይ ጥያቄ ካለህ እንዳትፈራ ብለኸኝ ነበር። አዳልጦኝ ነው አምልጦኝ ነው አምልጦኝ ነው አዳልጦኝ ነው ራሱ ማለት ነው። እና ሂዳያና ደላላ የሚባሉ ነገሮች ምንድናቸው ሰምተህ ታውቃለህ? ሂዳያ ማለት ምሪት ነው። ደላላ ደግሞ ማለት ጥመት ነው ራሱ ማለት ነው። እና አሁን አላህ የአንድ ሰው ከማመኑ በፊት እንዲያምን ሂዳያ ቢሰጠው እንደና ደግሞ አንድ ሰው ደግሞ እንዲክድ ደላላ አላህ ቢሰጠው ፍትሃዊ ነው? ማርና ወተት ማለት ምርጫ ቢሰጠው አንድ ሰው የሚያምነው አላህ ሂዳያ ስለሚሰጠው ስለሚሆን እንደና ደግሞ የሚክደው ደግሞ አላህ ደላላ ስለሚሰጠው ቢሆን ኖሮ የሰው ምርጫ አለበት? ፍሪ ዊል አለው? አይኖርም፣ የለውም። ስለዚህ ተመልከት፣ እንደዛ ነው። ስለዚህ አላህ ሂዳያ የሚሰጠው ሰው ካመነና ንስሐ ከገባ በኋላ ነው እንጂ መጀመሪያውኑ ሂዳያ ሰጥቶ እንዲያምን ካደረገው ፍሪ ዊል የሚባል ነገር አይኖርም። ስለዚህ አላህ ምን ይላል በሱረቱ ረድ ምዕራፍ 13 ቁጥር 27 ላይ በንስሐ ወደሱ የተመለሰውን ሰው አላህ ይመራዋል በላቸው ይላል። ወደ ማን? ወደሱ። ሱረቱ ሹራ ምዕራፍ 42 ቁጥር 3 ላይ አላህ የሚሻውን ሰው ወደርሱ ይመርጣል፣ የሚመለሰውን ሰው ወደርሱ ይመራል አለ። ወደ ማን? ወደ ራሱ ማለት ነው። ወደ ራሱ ይመራል ማለት ነው። ስለዚህ በሱረቱ ሀጅ ምዕራፍ 22 ቁጥር 54 ላይ አላህ እነዚህ ያመኑትን ወደ ቀጥተኛ መንገድ ይመራል ይላል። ወደ ማን? ወደ ቀጥተኛ መንገድ። ወደ ቀጥተኛ አየህ፣ ስላመንክ ነው። ስለዚህ ደግሞ አሁን የሚያጠመው ደግሞ ምንድነው ብለን ስንል የሚያጠመው ምንድነው ብለን ስንል ከእምነት በኋላ ነው። ካመኑ በኋላ ሰው ማን ነው ከእውነቱ ከተነገራቸው በኋላ ሰዎች ሲክዱ አላህ ምን ያደርጋቸዋል? አያቀናቸውም ማለት ነው። ሱረቱል ሷፍ ምዕራፍ 61 ቁጥር 5 ላይ እንደዛ ነው። አላህ አመፀኞች ህዝቦች አያቀናም ይላል። ያመጹትን ሰዎች ምን አይልም? አያቀናም እያለ ይናገራል። ስለዚህ አይመራቸውም ራሱ ማለት ነውና የሚያጠመው ማንን ነው? እነዛ አመፀኞችን ነው። ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ እንደዛ ነው። በእርሱ ብዙዎችን ያጠማል አለ። በማ? እርሱ የተባለው ማን ነው? ራሱ አላህ ነው። ቁርአን አይደለም፣ ቁርአን በእርሱ ብዙዎችን ያጠማል፣ በእርሱ ብዙዎችን ያቀናል አለ። በእርሱ ማለትም በቁርአን አመፀኞችን እንጂ ሌላ አያጠምምና አለ። ስለዚህ ቁርአን ተነግሯቸው ሰዎች ቁርአን ሁጃ ቆመባቸው የተቀበሉን ሰዎች አላህ ይመራቸዋል። አይ ብሎ ደግሞ ያስተባበሉትን ሰዎች ደግሞ አላህ ምን ይላቸዋል? ያጠማቸዋል ማለት ነው። ሱረቱ ሀጅ ሱረቱ አንከቡት ምዕራፍ 29 ቁጥር 9 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን አለ። በማ? በእኛ መንገድ ዝም ብሎ አይደለም ራሱ ማለት ነው። ስለዚህ አላህ የሚሻውን ያጠማል የሚሻውን ያቀናል ማለት ሙጅመል ነው ወይም ደግሞ አም ነው። በሌላ ቦታ ደግሞ ኻስ ሆኖ ደግሞ መጥቷል ማለት ነው። እነዚያ ያመኑትን ቀጥተኛ መንገድ ይመራል፣ በንስሐ የተመለሱትን ሰዎች ይመራል። እንደገና ደግሞ እነዛ ያመጹትን ሰዎች በደለኞችን ደግሞ አያቀናም ይላል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 86 ላይ አላህ በዳዮች ህዝቦችን ምን አይልም? አያቀናም ማለት። ሱረቱል አይ ቲንክ ሱረቱል ሉቅማን ምዕራፍ 30 ቁጥር 11 ላይ ደግሞ በደለኞች በግልጽ ጥመት ውስጥ ናቸውና ስለዚህ እነሱ ምን አይላቸውም? አያቀናቸውም ማለት።
ስለዚህ ቅንነትና ጥመት የሚባሉ ነገሮች ሰውየው ዲፔንድስ ነው ራሱ ሰውየው ራሱ ጋር ያለ ችግር ነው። ሰውየው ሲያምን እና ንስሐ ሲገባ አላህ ሂዳያ ይሰጠዋል ተውፊቅ አድርጎ። ሰውየው ደግሞ ከእምነት በኋላ ደግሞ የጠመመ ሰው ከእምነት ተነግሮት ምን ብሎት ቁርአን ተነግሮት ያስተባበለ ሰው ደግሞ ሁጃ ይቆምበትና አላህ ያጠመዋል ማለት ነው። ለዛ ነው የሰለሙ ሰዎች እነዚያ ቅንም መንገድ መረጡ እያለ የሚናገረው ቁርአን። የሰለሙ ሰዎች እነዛ ቅንም መንገድ ምን አሉ መረጡ እያለ ይናገራል። ስለዚህ ሂዳያና ደላላ በዱንያ ላይ ቅጣትና ሽልማት ናቸው። ሪዋርድ ኤንድ ፓኒሽመንት ናቸው። ካመነ በኋላ ነው እንትን የሚለው ማለትና ቁርአን ላይ ብዙ ቦታ ስታየው አላህ እነዛ የካዱትን ያጠማል ነው የሚለው። ምን ያሉትን የካዱትን ነው እንጂ ዝም ብሎ እንትን አይደለም። እነዛ የካዱትን ነው እንጂ ያልካዱትን ሰዎች አያጠም። የካዱትን ሰዎች ደግሞ ምን ያስፈልጋቸዋል? መጀመሪያ ሁጃ ያስፈልጋቸዋል። ምን ያስፈልጋቸዋል? ሱረቱ በቀራ ምዕራፍ 2 ቁጥር 27 ላይ እነዚያ የአላህን ቃል ኪዳን ካጠበቃቸው በኋላ የሚያፈርሱ እንዲቀጥል በእርሱ ያዘዘውን ነገር የሚቆርጡ በምድር ላይ የሚያበላሹ ናቸው። እነሱ ከከሳሪዎች ናቸው ብሎ ነው የሚናገረው። ስለዚህ እነዚያ ያመጹትን ሰዎች እንጂ ሌላ ምን አይልም አለ። እነዛ አመፀኞችን አያቀናም ብሎ ነው የሚያስቀምጠው። እንደውም ሱረቱ ሁለት ምዕራፍ 14 ቁጥር 11 ላይ አላህ ህዝቦች ዘንድ ያለውን ጸጋ በራሳቸው ሁኔታ እስከሚለውጡ ድረስ አይለውጥም ነው የሚለው። እነሱ ጋር ነው ችግሩ ያለው፣ ሰዎች ጋር ነው ችግሩ ያለው። ኦኬ እንጂ ካለ በደለኞች ሲሆኑ አይደለም ማለት ነው። አዎ አላህ የሚሻውን ሰው ወደሱ በንስሐ የሚመለሰውን ሰው ወደሱ ይመራል። የተመለሰውን ሰው ወደሱ ይመራል። የሚያምን ሰው ይላል ራሱ ብዙ ቦታ ላይ አለ። ይህ መገሰጫ ነው ቁርአን። ያሻ ሰው ወደ ጌታው መንገድ ይይዛል። ቁርአኑ ስትቀበል ሂዳያ ይሰጣል። ሪሳላውን ስትቀበል እነዛ ያመኑትን ገምና ሪሳላውን ሲሉኝ አሁን መጥቶልኝ የሆነ ጥያቄ ነበርና ቁርአን እስልምና ማለት ታላቅ ዲን ነው ይመስለኛል። በጨረፍታ የሰማሁት ሐዲስ ነው። ለተራራዎች ተሰጥቶ ተራራዎች ብዙ እንትኖች ተሰጥቷቸው መቀበል አልቻሉም እና አማና ነው እሱ ሱረቱ መርየም ላይ ያለ አማና ነው። ራሱ አማና የተሰጠው ከእንስሳ ምናምን ነገር ሰው በተለየ መልኩ አደራነት የተሰጠው እሱ ነው። አማናን የሰጠው አለ ለሰው ነው። ፍሪ ዊል ኖሮት እንዲያመዛዘን ራሱ ኃላፊነት እንዲወስድ የተሰጠው አማና የተሰጠው ለሰው ነው እየተናገረ ያለው። አሁን እነዛ አካላት እነዛ እንትኖች ተራራ ምናምን ነገር ይሄ ዲን ታላቅ ዲን ሲሰጣቸው አልተቀበሉም። እኛ ሰው አማና ነው ያ አማና ሲሰጣቸው አልተቀበሉም። አማና ማለት አደራ ነው። ኦኬ ያ አደራ ሲሰጣቸው አልተቀበሉም። አሁን እኔ ራሴ አሁን ላይ ሆኜ ሳስበው ያንን አደራ ብዙዎቻችን እየተወጣን አይደለም በተገቢው መንገድ እና ያን ማስተዋል ብችል መቀበል አይመስለኝም እና የዛኔ ፍሪንት ነበረን የመቀበልና ያለ መቀበል ኡስታዙና ድምጽ ርቋል። ለጀሃነም ሲነግራት አላህ ምንድን ነው ያላት ራሱ ማለት ነው። ሞላሽን ሲላት ጭማሪ ያለን ብላ ትላለች ይላል። ማናት የምታወራው? ጀሃነም እንትን ነው የኢዲዮማቲክ ኤክስፕሬሽን ነው ፈሊጣዊ አነጋገር ነው ወይስ ቃል በቃል የሚወሰድ ነው? ኢዲዮማቲክ ኤክስፕሬሽን ነው አይደል? ፈሊጣዊ አነጋገሮች ናቸው። ጉዳዩን ለማጽናት የሚጠቀምበት ነው አለ። ለምሳሌ ሱረቱል ፉሲላት ምዕራፍ 42 ቁጥር 41 ላይ አካባቢ ላይ እንደዛ ይላል። ለምድርና ለሰማይ ወዳችሁ የሚሆን ፈቅዳችሁ ኑ አላቸው ይላል። ወደን ፈቅደን መጣን ይላል። ያ ማለት ቃል በቃል ሰማይና ምድር የሆነ እንደ ሰው አፍ አውጥተው ምናምን ነገር ማለት አይደለም። እንደ ሰውኛ አይደለም የምናየው። የራሱ ሂክማ ቢኖረውም ግን ኢዲዮማቲክ ኤክስፕሬሽኖች ናቸው፣ ፈሊጣዊ አነጋገሮች ናቸው። ስለዚህ ከፍጥረት ውስጥ ባለው ከጉዛን ፍጥረታት ይልቅ ሰው አቅል ስላለው ለአቅሉ የሚስማማው ነገር አማና አደራ የተሰጥቶታል ማለት ተፈልጎ እንጂ አማና ከመቀበሉ በፊት ሰው የሚባል ነገር ኤግዚስተንስ መጀመሪያ ነበረ። ከዛ ያለ አማና ይኖር ነበረ። ከዛ በኋላ የሆነ ሰዓት ላይ ተሰጠው ማለት አይደለም። ግልጽ ነው። ስለዚህ አማናን ስለመቀበል ማለት አሁን ለምሳሌ ያንን አማና ለመቀበል እንትን አልነበረኝም ማለት ነው።
ምን አልነበረ ፈቃደኝነቴ ያልታወቀ ወይ ደግሞ ፈቃደኛ ሆኜ በዛን ሰዓት አልተቀበልኩም ማለት ነው። ኖ እንትን አይደል እኮ ጀነራል ነው። ሰው እኮ የሚለው እኮ ጀነራል ነው። ያኔማ አንተም አልነበርክም እኮ አንተም አልተፈጠርክም። ያንተ የተፈጠረው ምንነትህ እንጂ ማንነትህ አይደለም። ማንነትህ ከእናትህ ማህፀን ነው የሚጀምረው። ምንነትህ ግን ሰው ስለሆነ ሰው ደግሞ የሚጀምረው ከአደም ነው። ስለዚህ ስለ አደም ነው ወደኋላ የነበረውን የሚጠቅሰው ማለት ነው። እና ፕሮሰስ ነው ራሱ ማለት ነው ያለው ነገር ማለት አንተ ፍሪ ዊል የተፈጠረልህ መቼ ነው? ያንተ ፍሪ ዊል ነፃ ፈቃድ የተሰጠ ለአንተ መቼ ነው? አላ ለሰው ልጆች ነፃ ፈቃድ ተሰጥቷል ይላል። መቼ ነው የተሰጠ? እኔ መጠቀም የጀመርኩት ከተፈጠርኩ በኋላ ነው። መጠቀም አይደለም ነው የተሰጠ መቼ ነው? ፍሪ ዊል የተሰጠ ገና ስትፈጠር ጀምሮ ፍሪ ዊል አብሮሃል አይደለ? አዎ። ፈንክሽን የሚያደርገው ግን ስታድግ ነው አይደል? ለአቅመ አደምና ለአቅመ ሐዋ ደርሰ ከዛ መልእክቱ ተሰጥቶ ከዛ በኋላ ሰምተህ ከዛ በኋላ ደግሞ አስተውል አይምሮ ጤነኛ አይምሮ ስትይዝ ምናምን ነው። ከዛ በኋላ ነው ራሱ እንትን የሚለው ማለት ልክ እንደዛው ማለት ነው። ይሄም እንደዛው ነው ማለት ነው። አሁን አንተ ያንተ ጾታ ወንድ ነው አይደል? ወንድና ሴት የሚለው የተወሰነው ገና ስትፈጠር ነው አይደለ? ገና እናትና አባትህ ፈርቲላይዝ አላይክ ቻርጅ እና ግንኙነት ሲያደርጉ ነው እንትን የሚለው። ግን ያ ነገር ወንድና ሴት የሚለው የሴክሹዋል ኦርጋኑ የሚፈጠረው የሚታየው 4 ወር 5 ወር 6 ወር ላይ ነው አይደለ? በአልትራሳውንድ የሚታየው ያ ነገር ፈንክሽን የሚያደርገው መቼ ነው የሚሰራው? ህፃኑ ነው ይሰራል። ከሱ በኋላ አይሰራም። መቼ ነው መስራት የሚጀምረው? አንደኛ ለአቅመ አደምና ለአቅመ ሐዋ መድረስ አለብህ። ሁለተኛ ማግባት መቻል አለብህ አይደል? ጥንድ ነገር ታስፈልግሃለች ምናምን ስራ ላይ እንዲውል ከተፈለገ ማለት ልክ እንደዛ ፍሪ ዊልም እንደዛ ነው። ፍሪ ዊል ኮንዲሽናል ሆኖ እንትን የሚለው ፈንክሽን ማድረግ የሚጀምረው መቼ ነው? አንተ መልእክቱን ሰምተህ ከዛ አይምሮ ማመዛዘን ስትጀምር ጤነኛ አይምሮ ሲኖርህ መልእክቱን ሰምተህ ከዛ ለአቅመ አደምና ለአቅመ ሐዋ ስትደርስ እንደሆነ ሁሉ ልክ አማና የሚባለው ፈንክሽን የሚያደርገው ነገር አማና ለሁሉም ሰው ተሰጥቷል። የተሰጠውን ነገር ግን አውቆ ተገንዝቦ ምን ያስፈልጋል? እውቀት ያስፈልጋል። ኡስታዝ ተቋረጡ መሰለኝ። እስካይመጡ ስኮርት ኡስታዝ ይለናል። ኔትወርክ ቀለዛቸው ይመስላል። ስኮርት ኡስታዝ ነቢል አሉ። መኪና አይደለም እኮ ስኮርት ኡስታዝ ቼክ ገብተዋል። አላየዋቸውም እኮ ስኮርት ኡስታዝ ወይ ጉድ! ለመጀመሪያ ጊዜ ሰማሁ። ያው ተመችቶኛል። ግን አራድኝ ነው አፉ በል ተመችቶኛል። ምን አልክ? አፉ በሉኝ። ክብር ለመንከታት አይደለም ያው ቃሉ። አረ ገብቶኛል። ፈታ በል ፈታ የሚል ሰው ነው የሚመቸኝ እኔ በበኩሌ። ቆይ ኡስታዝን እንጠብቀው እሺ። እዚህ ሁሉም ተማሪ ነው። ምንም የሚያውቅ ሰው የለም ከኔ ውጪ ማለት ነው። እኔ ምንም አላውቅም፣ ሌሎችም የሚያውቁ ናቸው። ግን ኡስታዝ ወሂድ እንጠብቀውና ካልተመለሰ እንቀጥላለን ኢንሻአላህ። ቀጥል አንተ የሉም። አይ ቆይ ኡስታዝን ካሉ እናስገባቸዋለን። ጄክ እኔ እስከዛ እኔ እየጠበቅኩኝ ነበር። ጥያቄ መጠየቅ እችላለሁ? አንተ ቆይ ትጠይቃለህ? እሺ ኡስታዝ ኡስታዝ ወጣል እኮ አያችሁ። ኡስታዝ አለ እኮ ኢንቫይት አድርጉት እስቲ አንዴ ኡስታዝ። የለህም እኮ ኡስታዝ። ማን ነው ሞዴሬተሮች? ኢንቫይት አድርጉት ኡስታዝን። ወይ ደግሞ ያለ መስሎታል እኮ ኡስታዝ። ምናልባት ሰላም አለይኩም ኡስታዝ ከነጭራሹ ሪሴንት አጥፍቶ ካልገባ ኡስታዝ ሊያስቸግረው ይችላል። አንዳንዱ አግኝቼዋለሁ አንቆ ከገባ ኦኬ። ወይ ደግሞ ሙሉ በሙሉ መውጣት አለበት። ልኬለታለሁ። ኧረ ማክሴት ማድረግ አይቻልም እንደዚህ ሲሆን በቃ ኡስታዙ ሰማችሁ ከሆነ ሪሴንት ውጡና ሙሉ በሙሉ ከቲክቶክ ፕላትፎርም ከዛ ድጋሚ ገቡ። ነው አይሰማም።
ገብቷል እንዴ ለእናንተ? ለእኔ አልገባም፣ አይሰማም። አይቻልም ኢንቫይት ደግሞ ማድረግ። ቆይ የሚሰማ ከሆነ ኡስታዝ ወጥተህ ተመለስ። ሙሉ ከቲክቶክ ወይ ከዚህ ላይቭ የለም። ቆይ ይመለስ፣ ኔትወርክ ነው። እሺ ይመለስ። እኔም ኢሚዲየትሊ ሰረልኝ ሲወጡ አክሴፕት ማድረግ አይችልም እኮ መውጣት አለበት። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቀድሞ ኡስታዝ ሲያስረዳ የሆነ ጥያቄ ነበረኝ። ነቢል ወይ አንያች ትመልስልኛላችሁ? አሚር ቆይ ኡስታዝ ይምጣ ራሱ። ኡስታዝ ራሱ ይምጣ እንጂ ጻፍኩለት። ቆይ ተረጋጉ። ባንዴ የሆነ ሰው ሲወጣ በቃ ወዲያውኑ ሌላ ሰው መቀጠል የለበትም። ህግ ነው እንዲሁ። ምናልባት እኮ አንተ አሁን ጥያቄ ስትጠይቅ መልስ ለማግኘት እንደውም ጥያቄ እኛ ተመልሰን እንደውም ትርፍ ጥያቄ ልንሰጥ እንችላለን። ስለዚህ ኡስታዝ ወይ እንጠብቅ። ጽፌለታለሁ። እሺ ለማንኛውም ካልመጣ እንቀጥላለን። ኦኬ እሺ በቃ ጠይቃቸው። ሂድ ቀጥል። አሁን ሲመለስ ኡስታዝ ሲመለስ እናቆማለን። ማርና ወተት ይጠይቃቸው። ከነበርንበት እንቀጥል ወላ ልጠይቅ ያለው አህመድ ነበር። ኦኬ የኔ ቆይና አህመድ ይጨርስ። እሺ አሚር፣ እኔ አዲስ ጥያቄ ስለሆነ እኔ ልጠይቅና እንትን ካለ ማቴዎስ 28:19 ላይ ኡስታዝ ቅድም ሲያስረዳ በሰማይና በምድር ስልጣን ተሰጠኝ ሲል ከሞት የማስነሳት ስልጣን ነው ሲል ነበር ቅድም አሚር። እንደዛ ያለው እኔ ደግሞ ከሞት ከተነሳ በኋላ አይደለም ወይ ነበር ጥያቄ። ኡስታዝ እንደዛ ሲል እኔ አልሰማውም። አክቹሊ በምን አይነት መልኩ አብራሩት እንደነበረ ነገር ግን እዛ ጋር ብቻ ሳይሆን ሌሎችም ቦታዎች ላይ ለምሳሌ ማቴዎስ 9 ላይ ስልጣን ተሰጠኝ እያለ ያወራል ክርስቶስ። ብዙ ቦታዎች ላይ ማለት ነው ስልጣን ተሰጠኝ በሰማይ በምድር ስልጣን እንዳለው እንድታውቁ ይላል። ስለዚህ አንተ ሐሳብ ምንድነው እዚህ ላይ? እኔ አልገባኝም። ስልጣኑ የተሰጠው ስልጣን ምንድነው ነው? አሚር ይሰማል? ኡስታዝን ሲያገኙ ይጠይቃል። በቃ ራሱን ትጠይቃለህ ኡስታዝ። ዘክሽ እሺ ዘክሽ
ኔትወርክ እያስቸገራቸው ነው። ምናልባት ኡስታዝ ካሉ ከቲክቶኩ ራሱ የለም ከአፕሊኬሽኑ ወጣችሁ ምናምን ድጋሚ ተመለሱበት። ኔት ሲያስቸግር አንዳንድ ጊዜ። ኦኬ አህመድ ያለ ጥያቄ ስለምናር ምን አለ ጥያቄ የለኝም ኡስታዝ። እሺ ማርና ወተት አለ አልገባህም? ቀደም የተመለሰው ገብቶኛል፣ ግን አልጨረሱም ነበር። አንተ አንድ አዲስ የሰው ልጆች እንደ ጥቅል የሰው ልጆች አማና ተሰጥቷቸዋል። ማለትም ነፃ ፈቃድ ለተሰጠው ቢንግ ነው ኃላፊነቱ የተሰጠው ብሎ ነው እየነገረን የነበረው ነው። ያ ደግሞ አይዶማቲክ ነው ታሊጣዊ በሆነ ገለጻ በዛ መልኩ ነው እየተናገረ ያለው። ለምሳሌ አለስቱ በረቢኩም ምናምን እንደሚለው አይነት ማለት ነው። ኦኬ አሁን እኔ ደግሞ ጥያቄ እየሆነብኝ ያለው ያንን አማና ለመቀበል ማለት አንድ ነገር ለአንድ ሰው ስትሰጥ ያ ሰው ፈቃደኝነቱ መታወቅ አለበት አይደል? ግን ይሄ በስፔሲፊካሊ ሰዎች አይደለም፣ ኢንዲቪጁዋሊ አይደለም። ኢንዲቪጁዋሊማ አልነበርክም እኮ ግን ሰው የሚባለው ኔቸሩን ነው ያንን ወክሎ ነው የተናገረ ያለው እንጂ አንተ ሲጀምር ስለዚህ አሁን እኔ በዛ ሰዓት ካልነበርኩ አሁን ላይ የተሰጠኝ አማና የወርስ አማና ነው ማለት ነው። የምን ውርስ የሚባል ማለት ሰው የሚለው ኔቸር ነበረ። ሰው የሚባል ኔቸር አለ አይደለ? አዎ አደምንም ሰው የሚባል ኔቸር አለው። ያ ሰው የሚባለው ፍጥረት የተሰጠው ኃላፊነት ነው። ስለዚህ በሰዓቱ የነበረው ሰው የተባለው ኔቸር በአካል የነበረው አደም ነበሩ። ያንን አማና እሳቸው ተቀብለዋል ማለት ነው። አዎ ግን ያ ኔቸራቸው ግን ያ ይሄ የሚተላለፍ ነው ብቻ ኔቸሩ ስላለው ብቻ በውርስ መጥተዋል ማለት ነው። ያ አማናን ይዘው ውርስ ምንድነው? ውርስ ማለት ለምሳሌ ከቤተሰቦች የምትወርሰው አይነት ከወላ ባልነበርክበት ሰዓት የነበረ ነገር ስትቀበል ውርስ ይባላል መሰለኝ። አጋያለጽ ይልከላኝ ይችላል አለም የኔ ውርስ ምትለው ከምን አንፃር እንደምትጠቀመው አይገባኝ። ለምሳሌ የሰው ልጆች በአጠቃላይ የተፈጠሩት አላህን ለማምለክ ነው ተብሎ ወማ خلقت الجن والانس الا ليعبدون ሲል አጋንንትን ሆነ የሰው ልጅን ሊያመልኩ እንደሆነ እንጂ ፈጠርኳቸው ሲል አደም ነው የመጀመሪያው ሰው። እኛ ምንድነው? ሰው ነን። አደም ምንድነው? ሰው ነው። ሰው በአጠቃላይ የተሰጠው ኃላፊነት ነው። የሰው ልጅ የሚባለው ፍጥረት ነፃ ፈቃድ ያለው ፍጥረት ነው። የተሰጠው ኃላፊነት ይሄ ነው። አደም ባይኖር ላንተ አይሰጥህም ነበር ማለት አይደለም። እሱ ግን አባታችን የመጀመሪያው ፍጥረት ነው። ለአደምንም የተሰጠው ነው። ወይ አደም የሆነ ነገር ስለሰራ ምናምን እሱ ላይ የተጫነበት ነገር ምናምንም አይደለም። ኃላፊነት ነው። ነፃ ፈቃድ ያለው ፍጥረት ስለሆነ ለጂኖችንም ተሰጥቷል። ጂኖች ውርስ አላቸው በአንተ ተርሚኖሎጂ መሰረት፣ በአንተ ቃላት አጠቃቀም መሰረት ጂኖች ውርስ አላቸው ነው የምትለው? እንደዛ ከሆነ ጂኖችንም ለዛ ነው የተፈጠሩት። ነፃ ፈቃድ አላቸው፣ ኃላፊነት ተሰጥቷቸዋል። ይሰማም አርናውተት እየሰማሁ ነው። እሺ ጂኖች ውርስ አለባቸው ነው የምትለው? እነሱ የሰው ዘር ስላልሆኑ ለምን ከሰው የተላለፈላቸው ነገር አይደለም። ከኛ ምንድነው የሚለያቸው? አፈጣጠራቸው ይለያቸዋል። በእርግጥ እኔ ባለኝ ዕውቀት ኃላፊነቱ ይሄ እነሱ ጋር የደረሰው በረሱል ማለት እስካሁን በነብያቶች ለጂን ዳዕዋ ሲያደርጉ ረሱልን ብቻ ነው ያየሁት እኔ ባለኝ ዕውቀት ማለት ነው። አላሁ አለም ሊኖር ይችላል እኮ ሰው ውርስ አለ ትላለህ በዛ መንገድ። አሁን ውርስ የሚለው ለምን ዲፈረንሺየት ታደርገዋለህ ነው የአማርኛው ግጭት እንዳይሆን።
ኦኬ ባጭሩ ውርስ የሚለው አማርኛ ነው ቃል ያ እንደሆነ። ውርስ የተጠቀምኩበት ሌላ አማራጭ ቃል ስላጣው ነው። ኦኬ ያው እሱ ምን እንደሆነ አላውቅም። እኔ ውርስ አማርኛ ራሱ ምን እንደሆነ በጣም ውርስ ስትል ያሰብክበት መወራረስ ምናምን እኮ ለምሳሌ አንተ ከአባትህ የተሰጠህ ነገር ለምሳሌ አባትህ የሰው አማና ነበረበት። ያ አማና ያንተ ልጅ ጋር ከደረሰ ምን ይባላል? አማናው እሱ ደግሞ ሊወጣውና ሊጨርስ ይችላል። እሱ ጨረሰ ማለት እኔ ላይ አይኖርም ማለት ነው በዓለማዊ ሂደት ስናስበው እኮ ያ አማና ያደም ግን እንደዛ አይደለም። በምን ደረሰ ነው የሚባለው? ሁሉም በየራሱ ላይ አማና አለበት ነው እዚህ ጋር ደግሞ እንጂ በገሌ ስላለበት ወደ አንተ ተላለፈ ምናምን ሳይሆን ሁሉም በእያንዳንዱ በየራሱ ላይ አማና አለበት። ላልተቀበልኩት አማና እንዴት ነው ተጠያቂ መሆኑ? እንዴት ሰው የሚባል ኔቸር አለ ነው እኮ። ለምሳሌ ሲናገር ስለ ቀደር ሲናገር ፊ ሳሊቢ አደም ይላል እኮ በአደም ጀርባ ምናምን ሎንስ ምናምን ብሎ ይናገራልና ራሱ አለስቱ ቢረቢኩም ብሎም እንዳናገረን ይናገራል። አውቶ ዲ ኢምፔሪካል ነገር ነው ከውጫዊ ከምታዩ እይታ የተሰወረ የሆነ አስመሰከርክ ይላል። አስመሰከርኳቸው ሲል በውስጥ ኢኔት ወይም ህገ ልቦና አለና ከዛ አንፃር ነው ኃላፊነት ነፃ ፈቃድ በመሰረቱ ማለት ነው ባጭሩ። አማና ተሰጠ ሲባል ተራራ ምንም ነፃ ፈቃድ የለም። አክቹአሊ የሚጀምረው ከዚህ ነው፣ ግን ከአፈጣጠርህ ይጀምራል የሰው የሚባለው ኔቸር ማለት ገብቶ እኔ እንጃ አይ ዶንት ኖ አማርኛ ላይ እየተገባን አይመስለኝም። እሱ ይሆናል በቃ ወይ ትጠይቃለህ ኡስታዝን ጠይቀዋለሁ በቃ ሌላ ተጠያቂ እየተግባባን አይደለም እየተግባባን አፉ በሉኝ። በሌላ ቋንቋ ቢሆን ከባድ ነበር እኔ እናንተ ለመግባባት። አማርኛ ራሱ አልተግባባንም ትላለህ ወይ እኔ አልተረዳሁ ወይ አንተ አልተረዳኸኝ። ያ ሳይሆን ኡስታዝን ፈልጊያቸው ትላንትም ብዙ ሰዓት ጠብቄ ሳላገኛቸው ወጡብኝ። የሆነ እሳቸው የሚመለሱበት መንገድ የሆነ የሸይጣን ሐሳብ ነው የሚመለሱት። ለዛ ለዛ ነው እኔ ለፍ እያልኩኝ። እሺ በቃ